ሰላምታችን በእያላችሁበት ይድረሳችሁ የተከበራችሁ አድማጮቻችን እንደምን ሰነበታችሁ። 433 በአራዳ ኤፍኤም 95.1 ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ይላል 433። ዊሊያም ሳሊባ ከአርሰናል ጋር የነበረውን ኮንትራት አራዝሟል። እስከ 2027 ሰኔ ወር ድረስ ነበር ኮንትራቱ ይቆይ የነበረው። ነገር ግን አርሰናል አዲስ የ5 ዓመት ኮንትራት በማቅረብ የተከላካይ ስፍራ ተጫዋቹን እስከ 2030 ድረስ የሚያቆየውን ኮንትራት አቅርበው ከስምምነት ላይ ደርሷል። ይሄ ለአርሰናል እጅግ በጣም መልካም ዜና ነው። አንድ ቡድን በምን አይነት መልኩ ይገነባል? ለአሰልጣኙ ረዥም ጊዜ በመስጠት የሚፈልጋቸውን ተጫዋቾች በማስፈረም የስራ ነጻነት በመስጠት እንደዚሁም ደግሞ ያሉትን ተጫዋቾች በማቆየትና በክፍት ቦታዎች ላይ ተጫዋቾችን በማስፈረም ነው። በዚህ ረገድ እንግዲህ አርሰናል እጅግ በጣም ከፍተኛ መሻሻልን እያሳየ ይገኛል። በክረምቱ 8 ተጫዋቾችን ማስፈረሙ የሚታወቅ ነው። ከግብ ጠባቂ እስከ አጥቂ ድረስ በተከላካይ፣ በአማካይ ተከላካይ፣ በ8 ቁጥር ቦታ፣ በ10 ቁጥር ቦታ ላይ እንደዚሁም በአጥቂ ቦታ ላይ ተጫዋች ሲያስፈርም መቆየቱ የሚታወስ ነው። ባለፉት ጥቂት ወራት ለአንዳንድ ተጫዋቾች አዲስ ኮንትራት አቅርቦ ማስፈረሙ የሚታወስ ነው። ሊያንድሮ ትሮሳር በእርግጥ ኮንትራቱ እስከ 2027 ነበር ይቆይ የነበረው። በነበረው ኮንትራት ላይ ተጨማሪ ኮንትራት ሳያቀርብ የደሞዝ ማሻሻያ ብቻ ማድረጉ ይታወቃል አርሰናል ከአንድ ወር በፊት። ከዛ ውጪ የአካዳሚ ውጤት ለሆኑት ኤታን ዋኔሪ እና እንደዚሁም ደግሞ ማይልስ ሉዊስ ስኬሊ አዲስ ኮንትራት ማስፈረሙ የሚታወስ ነው። ተረኛው አሁን ዊሊያም ሳሊባ ሆኗል። እስከ 2030 ድረስ አዲስ ኮንትራት ለመፈራረም ከስምምነት ላይ ደርሷል። የተጫዋቹ አዲስ ኮንትራት መፈራረም በአርሰናል ፕሮጀክት ላይ እምነት እንዳለው ከዛ ውጪ ይሄ ቡድን ዋንጫ ያነሳል ብሎ እንደሚያምን በትክክል ማሳያ ነው። ኒኮላ አኔልካ 1999 ላይ ከአርሰናል ጋር ሲለያይ የነበረውን ነገር እናስታውሳለን። አርሰን ቬንገር እንዲቆይ ቢያግባቡትም ነገር ግን የእንግሊዝ ጋዜጦች ጋጠ ወጦች ናቸው፣ በግል ህይወቴ ላይ ብዙ ጽፈዋል፣ ከዚህ ድርጊታቸው የማይቆጠቡ ከሆነ መንገዴን አስተካክላለሁ ብሎ ወደ ሪያል ማድሪድ ማምራቱ ይታወቃል። በወቅቱ ቬንገር ተረጋጋ ብለውት ነበር፣ ነገር ግን ያ ሳይሆን ቀርቷል። ቴሪ ኦንሪም ቡድኑ ዋንጫ እንደማያነሳ በተረዳ ጊዜ በ2007 ክረምት ወደ ፉትቦል ክለብ ባርሴሎና አምርቷል። በ2011 ሴስክ ፋብሪጋዝ፣ ከዛ ውጪ ኮሎ ቱሬ፣ ሳሚር ናስሪ፣ ጋይል ክሊሺ እና እንደዚሁም ደግሞ ባካሪ ሳኛ ከክለቡ ጋር የተለያዩ ተጫዋቾች ነበሩ። ሮን ቫን ፐርሲ፣ አሌክስ ሶንግ፣ አሌክዛንደር ህሌብ እንደዚሁም ሌሎች ተጫዋቾችም ከቡድኑ ጋር መለያየታቸው ይታወቃል። የዊሊያም ሳሊባ ቆይታ ግን ለአርሰናል እጅግ በጣም መልካም ዜና ነው። እንዲህ አይነት የቡድኑ ቁልፍ ተጫዋቾች ከቡድኑ ጋር ሲቆዩ ሌሎች ተጫዋቾችም አዲስ ኮንትራት እንደሚፈራረሙ ጥያቄ የሚነሳበት ጉዳይ አይደለም። ቀጣይ ተረኛው እንግዲህ በዚህ ረገድ ቡካዮ ሳካ እንደሚሆን ይጠበቃል። ሜልሻ ዊሊያም ሳሊባ አዲስ ኮንትራት ለአርሰናል ደጋፊዎች እጅግ በጣም መልካም ዜና ነው። ያ ጥሩ ዜና ነው ለአሰልጣኙም ሆነ ለቡድኑ ደጋፊዎች። የወጣት ተጫዋቾችን ማርክ በቡድኔ ውስጥ ስትይዝ የበለጠ ረዥም ጊዜ ከቡድኑ አጫወት ጋር የመላመድ አብሮ የመቆየት ትልቅ እድል ይኖራቸዋል እና የበለጠ እየጎለበቱ ስለሚመጡ የዊሊያም ሳሊባ የተጫዋች እንግዲህ የተጫዋችነት ዘመኑ ከአርሰናል ጋር የሚዘልቅ ይመስላል። ገና 24 ዓመቱ ነው። ረዥም ኮንትራት ነው የሰጡት። ምናልባት እንግዲህ ምን እቅድ እንዳላቸው ከዚህ ተጫዋች ጋር የት ድረስ መጓዝ እንደፈለጉ ጥሩ ማሳያ ይመስለኛል። በጣም በወጣትነቱ ነው ማርክ አርሰናልን የተቀላቀለው። ከዛ በኋላ የተለያዩ ቦታዎች በውሰት ለኒስና ኦሎምፒክ ደማርሴይ በኒስ ተጫውተዋል። በሴንት ኢቲየን ነው ያደገው የፈረንሳይ እግር ኳስ። ከዛ ነው ያመጡት። ከሴንት ኢቲየን ነው አርሰናል ያዘዋወረው። ከዛ በኋላ ግን ተጠባባቂ ወንበር ከማስቀመጥ ይልቅ ውሰት እየሰጡ የበለጠ እንዲጎለብት የማድረግ አይነት አሰራር ዊሊያም ሳሊባ ላይ በጣም ብስለት የታከለበት አሰራር ነው አርሰናል ሲተገብር የነበረው። ወደ ኒስ ውሰት ሰጡት። ከዛ በኋላ በማርሴ ደግሞ 36 ጨዋታዎችን አድርጓል በፈረንሳይ ሊግ። ይሄ የበለጠ እንዲሻሻል አድርጎታል። ብዙዎች ማይክል አርቴታ አይፈልገውም የሚል ነገር ሲያነሱ ነበር ውሰት በሰጠው ወቅት። ግን የበለጠ እንደዚህ አይነት ታዳጊ ተጫዋቾች የጨዋታ ጊዜ የበለጠ ያሻሽላቸዋል። በእግር ኳስ እንደሚባለው ምርጡ አስተማሪ ጌም ነው እና በጨዋታ ውስጥ ነው የበለጠ ወጣቶች የሚጎለብቱት። ስለዚህ ወደ ፈረንሳይ ሰጥተው ራሱን አሻሽሎ በደንብ ጎልብቶ ነው ተመልሶ ወደ አርሰናል የመጣው። ከመጣበት ጊዜ ጀምሮ
ከኦሎምፒክ ማርሴይ ከመጣበት ጊዜ ጀምሮ የአርሰናል ቁልፍ ተጫዋች መሆኑ ከገብርኤል ማጋሊሽ ጋር የፈጠሩት ጥምረት የሚገርም ነው። ከቶኒ አዳምስና ማርቲን ኪዮን አይነት ኮሎ ቱሬና ሶል ካምቤል፣ ሪዮ ፈርዲናንድና ኔማንያ ቪዲች ከዛ ውጪ ጆን ቴሪና ሪካርዶ ካርቫዮ አይነት ጥምረት የሚያስታውስ አይነት። በእርግጥ አርሰናል እዛ ቦታ ላይ 3 የተለያዩ አማራጮችን መጠቀም ይችላል። ዊሊያም ሳሊቫና ገብርኤል ማጋሊሽ፣ ከዛ ውጪ ቤን ዋይትና ሪካርዶ ካላፊዮሪ፣ እንደዚሁም ደግሞ ክሪስቲያን ሞስኬራና ፒየሮ ኢንካፔ ቀኝ እግር ግራ እግር 3 አማራጭ አለ። የሚገርም በተመሳሳይ 3 የግራ እግር 3 የቀኝ እግር የበለጠ ባላንስ ይሆናል። የበለጠ ሴንተር ባክ ላይ ይህንን አሰልጣኞች አብዝተው ይፈልጉታል። ዊሊያም ሳሊባ ለአርሰናል መከላከል የሚሰጠው ይሄ በግሉ የሚሰጠው አስተዋጽኦ ብቻ ሳይሆን ማርክ አጠቃላይ የዲፓርትመንቱ ኮንፊደንስ ይመስለኛል። ምክንያቱም እሱም ባጡበት ወቅት ምንም እንኳን ጋብርኤል ማጋሊሽ ጥሩ ቢንቀሳቀስም 2022-23 የውድድር ዘመን ረዘም ያለ ጊዜ በጉዳት በጠፋበት ወቅት የቡድኑ ውጤታማነት እየወረደ ሲመጣ ለማሸነፍ ሲቸገሩ በቀላሉ ጎል ሲቆጠርባቸው እየተመለከትን ያለ ነውና በተለይ እዛ ለአርሰናል ዲፌንስ የሚሰጠው ትልቁ አገልግሎት ፔስ ነው። ማርክ በሃይላንድ እንዲጫወቱ ኮንፊደንስ ይሰጣቸዋል። በትክክል የበለጠ ነጻነት አላቸው። ከጀርባ ያለውን ሜዳ ቶሎ በሪከቨሪ ሩጫ መከላከል የሚያስችል ፍጥነት አለው። የበለጠ ፈጣን ተጫዋች ነው። ምናልባት በማንቸስተር ሲቲ ጨዋታ ሃላንድ ጎሉን ሲያስቆጥረው ከኋላ ሃላንድ ላይ ለመድረስ ጥረት ሲያደርግ የነበረው ጋብርኤል ማጋሊሽ ነው። ይህንን ሩጫ ያደረገው ዊሊያም ሳሊባ ቢሆን ምናልባት ሃላንድ በዚህ ምቾት ጎሉን ላያስቆጥር የሚችልበት አይነት ጫና ይፈጥርበት ነበርና በጣም ፈጣን ተጫዋች ነው። በዛ ላይ ከጋብርኤል ማጋሊሽ ጋር ያለው መግባባት አሁን እንግዲህ በጋራ የተጫወቷቸው የጨዋታ ቁጥሮች በጣም ጨምረዋል። የሁለት ሴንተር ባኮች ፓርትነር ደግሞ በብዙ ጨዋታ በታገዘ ቁጥር አንዳቸው የአንዳቸውን ክፍተት መረዳት፣ የአንዳቸውን ጥንካሬ መረዳት ሰፊ እድል ይሰጣልና ዊሊያም ሳሊባ ለኮንትራቱ ተራዘመ የሚለው ዜና ዝም ብሎ በቀላል የሚታለፍ አይነት ዜና አይመስለኝም። ማርክ ተጫዋቾችን ማዘዋወር ብቻ ቡድን አይሰራም። እጅ ላይ እንዲቆዩ የማድረግም ስራ መስራት በጣም ትልቅ ስራ ነውና በአርሰናል በኩል እስካሁን ድረስ የዝውውር ጉዳዮች ላይ እንዳልተኙ ጥሩ ማሳያ ነው። ይሄም አንዱ አካል ነው፣ የቡድን ግንባታ አንዱ አካልና የእጃቸው ላይ ያሉ ተጫዋቾች በቀላሉ በተለይ የዊሊያም ሳሊባ አይነት ተጫዋቾች በሌላ ቡድኖች አይን ውስጥ የመግባት እድላቸው ሰፊ ነው። ማርክ ሪያል ማድሪድ ትኩረት ሰጥቶ እየሰራ ነበር። በእርግጥ ኮንትራቱ በ2027 ሰኔ ወር ላይ ይህንን አመት ከጨመርን 2 አመት ይቀረው ነበር። ግን የትሬንት አሌክዛንደር አርኖልድን አይነት ስህተት ሊቨርፑል የፈጸመውን አይነት ስህተት መድገም የፈለገ አይመስልም አርሰናል። የትሬንት አሌክዛንደር አርኖልድ ቆይታ ያልተሳካው አንድም በጊዜ ኮንትራት አቅርበው ተጫዋቹን ማቆየት ባለመቻላቸው የተፈጠረ ነውና ሪያል ማድሪድ ደግሞ ጊዜው ሲደርስ እንዴት ማስፈረም እንዳለበት በሚገባ ጠንቅቆ ያውቃል። ወትሮ ቢሆን ኖሮ እስካሁን ድረስ ጥያቄ አቅርቦ የሚያማልል የዝውውር ክፍያ ፈጽሞ ይወስድ ነበር። ግን የሪያል ማድሪድ አዲሱ የዝውውር ፖሊሲ እንደ አይነት ተጫዋቾችን በነጻ ዝውውር በማስፈረም ደሞዛቸውን ሳይኒንግ ፊውን ከፍ ማድረግ ነውና ያ እንዳይሆን አርሰናል የወሰነው ውሳኔ እጅግ በጣም የሚያስገርም የክለቡን ደጋፊዎችንም እጅግ በጣም ያስደሰተ ነው። ያ ከልለውታል ከአንዳንድ የክለቦች አይን ይህንን ተጫዋች የሪያል ማድሪድ የቅርብ ጊዜ የዝውውር ፖሊሲ እንዴት ክለቡን እየጠቀሙ ሌሎችን ደግሞ ተጠቃሚ ሳይሆኑ ጥራት ያላቸው ተጫዋቾቻቸውን እንዲያጡ እያደረጋቸው እንደሆነ እየተመለከትን ያለ ነውና ጀምረዋል። አይናቸውን ጥለውበታል። ሪያል ማድሪድ ተጫዋች ጠይቆ የሚያጣ አይነት ክለብ አይደለም። ደግሞ ማርክ ይህን ላለፉት 50 ዓመታት ተመልክተናል። ሪያል ማድሪድ የፈለገውን ተጫዋች ያገኛል፣ የዓለማችን ግዙፍ ክለብ ከመሆኑ ጋር በተያያዘ። ስለዚህ ምናልባት እንኳን የመሄድ እንኳን ጫና ውስጥ ቢገባ ቢያንስ ክለቡ ተጠቃሚ የሚሆንበት ከክለቡ ጋር ደስተኛ ነው። አሁን የቡድኑ ቁልፍ ተጫዋች ነው። እዚህ መቆየት የሚፈልግም ከሆነ ኮንትራቱን ማራዘማቸው ለክለቡን በተለያየ መንገድ ተጠቃሚ የሚያደርግ አይነት ውሳኔ ነው ያሳለፉት። ብዙ የተጠበቀ ስላልሆነ ነው ትልቅ ዜና ሆኖ የመጣው። ማርክ በቅርብ ጊዜ በአርሰናል በኩል የምናስታውሰው ምርጡ ጥምረት ፔር ሜርትሳከርና ሎሮ ኮሴልኒ እንደነበሩ ይታወቃል። አንደኛው በማንቱማን ማርኪንግ፣ ሌላኛው ደግሞ በዞናል ማርኪንግ። ኮሴልኒ የበለጠ ማንቱማን ማርኪንግ ላይ ጥሩ ነው፣ ተፋላሚ ባህሪ ያለው።
ፔርሜት ሳከር ደግሞ ከኋላ ኳስን ጀምሮ መጫወት፣ ስፔሶችን መቆጣጠር፣ በዞናል ማርኪንግ እጅግ በጣም ጥሩ ነው። በአየር ላይ ኳስ ሜትር ከ96 ከሜትር ከ98 ነው የሚረዝመው። በዚህ ረገድ እንግዲህ ጥሩ ጥምረት ነበር ያ ጥምረት። ይሄኛው ደግሞ የበለጠ ሁልጊዜም በታሪክ ከሚታወሱ ጥምረቶች መካከል አንደኛው ነው። እንግዲህ ሌሎች ተጫዋቾችም በዚህ ረገድ ቡድኑን ከቡድኑ ጋር ለመቀጠል እንዲነሳሱ እድል ይሰጣቸዋል። አርሰናል ከዚህ ቀደም በተመሳሳይ ተጫዋቾችን ያጣ ነበረ። ቀደም የጠቀስኩት አለ አያክስ እንዳይሆን ያደረገው ተጫዋቾችን አንድ ላይ አለማቆየት ነው። 1994 1995 የውድድር ዘመን የሻምፒየንስ ሊግ ዋንጫ ካነሳ በኋላ ኤሲ ሚላንን 1-0 አሸንፎ እነኛ ከዋክብት በተለይ 5 ደቂቃ ሲቀረው የተቆጠረ ጎል እነኛ ከዋክብት ወደ ተለያዩ ክለቦች ማምራታቸው ይታወሳል። ከዛ በኋላ አያክስ ተመልሶ ለማገገም ረጅም ጊዜ ወስዶበታል። 2018-19 በተመሳሳይ ሴሚ ፋይናል ደርሶ የነበረው ቡድን በርካታ ተጫዋቾቹን ከዛ በኋላ አጥቷል። እነ ፍራንኪ ዲዮንግን፣ እነ ማቲያስ ዴሊትን፣ እነ ሀኪም ዛይችን፣ እነ ዱሳን ታዲችን፣ አንድሬ ኦናና ሌሎችም ተጫዋቾች እንደዚህ ከቡድኑ ጋር መለያየታቸው ይታወቃል። እነ ቫንደቤክ እዚህ ረገድ እንግዲህ አርሰናል ትክክለኛ ውሳኔ ወስኗል ማለት ይቻላል። በእርግጥ ካለፈው መጋቢት ወር ጀምሮ ነው አዲስ ኮንትራት ሊሰጡት ጥረት ሲያደርጉ የነበረው ድርድር ጀምሮ የነበረው ነገር ግን ሳይሳካ ቀርቶ እስካሁን ድረስ እንግዲህ አርሰናል ይህንን ተጫዋች አስፈርሞታል። ወደ አርሰናል ከመጣ በኋላ የሰጠውን ግልጋሎት ለሁላችንም የተደበቀ አይደለም። እጅግ በጣም ጥሩ ጊዜያትን አሳልፈዋል። እርግጥ አልፎ አልፎ ስህተትን ሲፈጽም ነበር። ለምሳሌ አምና በቦርንመዙ ጨዋታ በሃይላይን ወደፊት ገፍቶ ከተከላከለ በኋላ አንድ የመልሶ ማጥቃት እንቅስቃሴ በመጣበት ወቅት የፈጸመው ጥፋት ቡድኑ በዛ ጨዋታ 2-0 እንዲሸነፍ አድርጎታል። ለጉዳትም ቅርብ ሆኖ ያሳለፈባቸው ጊዜያቶች አሉ። እድሜው 24 ነው። ጉዳት ቢደርስበትም ፈጥኖ ነው የሚያገግመው። የቅርብ ጊዜውን ተመልክተናል። በአንድ በኩል ወጣት ተጫዋቾችን ማቆየት፣ ማስፈረም እንዲህ አይነት አገልግሎት እንዲህ አይነት ጠቀሜታ ይሰጣል። ጉዳት ቶሎ ያገግማሉ። ሜዳ ላይ የሰራተኝነት ፈተና አይገጥማቸውም። ብዙ ታታሪ ሆነው መጫወት ይችላሉ። የዊሊያም ሳሊባ ማርክ እንግዲህ ሌላው የሚነገርለት ትልቁ ኳሊቲው ኮንሰንትሬሽኑ ነው። ትኩረት አለማጣቱ በመከላከል ቀዳሚውን ቦታ የሚወስደው ማርክ ኮንሰንትሬሽን ነው። ትኩረት ያደረገ ተከላካይ ነገሮችን የመቆጣጠር እድሉ ሰፊ ነው። ዊሊያም ሳሊባ በሜዳ ላይ በምንም ጉዳይ ትኩረቱ አይሰረቅም። የበለጠ ስራው ላይ ትኩረት አድርጎ የአጥቂ እንቅስቃሴ አጠቃላይ ጨዋታ የማንበብ አቅሙ እጅግ በጣም የላቀ ነው እና የኮንሰንትሬሽን ሌቭሉ ነው የበለጠ የሚያጫውተው የሚል ነገር ይነሳ። ነገሮችን ቀድሞ መቆጣጠር የሚችልበት አይነት የትኩረት ደረጃ ያለው ተጫዋች ነው እና የበለጠ ቁልፍ እና ትልቅ ኳሊቲ ይመስለኛል። እሱ ባይኖር አርሰናል በሃይላይን ሊጫወት አይችልም። በሃይላይን ካልተጫወተ ደግሞ ተጋጣሚን ፕሬስ ማድረግ፣ በተከላካይና በአማካይና በአጥቂ መካከል ያለውን ጋፕ ማጠብ አይችልም። አለበለዚያ ተጫዋቾች የሚሸፍኑት የሜዳ ክፍል እጅግ በጣም ሰፊ ነው የሚሆነው ኢቭን በሚድል ብሎክ ብትከላከል። ስለዚህ ቡድኑ ፕሬስ አድርጎ እንዲጫወት እድል ይሰጣል። ከዛ ውጪ አልፎም ቢሆን በገብርኤል ማጋሊሽ ደረጃም ባይሆን በአየር ላይ ኳስ ጎሎችን የማስቆጠር የመከላከል ችግር እንደሌለበት በሚገባ አሳይቷል። እድሜው 24 ነው። የተከላካይ ስፍራ ተጫዋች ነው። ተከላካዮች ደግሞ እድሜያቸው እስከ 30ዎቹ አጋማሽ እስኪሆን ድረስ ይጫወታሉ። በቀደመው ዘመን እስከ 40 ዓመታቸው ድረስ የሚከላከሉ በተከላካይ ቦታ ላይ የሚጫወቱ ተጫዋቾች እንደነበሩ ይታወቃል። ግን አሁን እድሜው እየጨመረ ሲመጣ በእርግጥ ከክለቡ ጋር የመቆየት እድሉ ዝቅተኛ ይመስለኛል። ወይንም ደግሞ ክለቡ የጨዋታ መንገዱን መቀየር ይኖርበታል። ምክንያቱም ፍጥነቱ አብሮት ስለማይኖር ማለት ነው። ግን እስከ 2030 በአርሰናል እጅግ በጣም አስደሳች ጊዜያትን የሚያሳልፍ ተጫዋች እንደሚሆን ምንም ጥያቄ የለውም። ይሄ ተጫዋች ብዙ አገልግሎት የሚሰጥ ተጫዋች ነው። እንዳነሳው ማርክ የመከላከል ጉዳይ ብቻ ሳይሆን ለማጥቃቱ የበለጠ አንዳንድ ጊዜ ማጥቃት ግድ የተቃራኒ ሳጥን ውስጥ መገኘት አይጠበቅብህም። ማርክ ለማጥቃቱ አስተዋጽኦ ለማድረግ የፖዚሽናል አስተዋጽኦ በማድረግ የበለጠ ቡድኑ እንዲገፋ እሱን አምኖ የበለጠ ወደ ተቃራኒ ሳጥን ቀርቦ እንዲጫወት የሚያደርግበት ኳሊቲው ለማጥቃቱ የሚሰጠው ትልቅ አስተዋጽኦ ነው። የሱ ሜዳን የበለጠ ከራሱ ሜዳ እየራቀ በተቃራኒ ሜዳ እያጠበበ መጫወት የፊተኛውን ሰው የበለጠ ለሳጥን እንዲቀርብ ያደርገዋል። የቡድኑ 9 ቁጥር ምክንያቱም
እሱን በመልሶ ማጥቃት ቡድኑ እንዳይጋለጥ የእሱን ፍጥነት ያምኑታል። ስለዚህ የበለጠ በጠበበ ቁጥር ለአጥቂው ከተቃራኒ ሳጥን ቅርብ ርቀት እንዲጫወት እድል ይሰጠዋል እና ብዙ ኳሊቲ ያለው ትልቅ አገልግሎት ለአርሰናል መከላከል የሚሰጥ ተጫዋች ነው። የመሪነት ጉዳይ ላይ የጋብሪኤል ማጋሊሽን አይደለም የሚል ነገር ይነሳል። የጋብሪኤል ማጋሊሽ ላውድ ነው፣ አንበልም፣ ሁለተኛ አንበልም፣ በደንብ ተጫዋቾቹን ያነሳሳል፣ አግሬሲቭ ነው። ዊሊያም ሳሊባ ብዙ የራሱን ስራ በመስራት የሚጠመድ አይነት ተጫዋች ነው። ይሄ ብዙ የሚናገር ብዙ የሚያወራ አይነት ተጫዋች አይደለም፣ ግን በዝምታ ውስጥ ቡድኑ መከላከል የሚሰጠው አገልግሎት እጅግ በጣም የላቀ ነው። በፈረንሳይ ብሔራዊ ቡድንም የአሰልጣኝ ዲዴ ዴሾ ቀዳሚ ተመራጭ ነው። ከኦፓ ሜካኖ ጋር ብዙ ጊዜ ተሰልፎ ሲጫወት እንደነበር ይታወቃል። ከኢብራሂማ ኮናቴም ጋር አብሮ ተጣምሮ ሲጫወት እንደነበር የሚታወስ ነው። ባለፈው ዓመት በሊጉ 33 ጨዋታዎችን የፈጸመው፣ በሁሉም ውድድሮች ደግሞ 49 ጨዋታዎችን ያከናወነው። አሁን ክሪስቲያን ሞስኬራ መጥቷል። ባለፈው በሊቨርፑሉ ጨዋታ 5ኛው ደቂቃ ላይ ነው ጉዳት ደርሶበት ከሜዳ የወጣው። ፈጥኖ ከመመለሱ በፊት ዊሊያም ሳሊባ የክሪስቲያን ሞስኬራ መኖር የበለጠ እያረፈ እንዲጫወት ከጉዳት ነፃ ሆኖ እንዲጫወት እድል ይሰጠዋል። ምክንያቱም በካራባኦ ካፕ በኤፍኤ ካፕ አይነት ጨዋታዎች ላይ ወይንም ደግሞ በሊጉ ዝቅ ያለ ግምት ከሚሰጣቸው ቡድኖች ጋር በሚከናወን ጨዋታ ዊሊያም ሳሊባ ብዙውን ጊዜ በታዋቂ ወንበር ላይ እንዲቀመጥና ክሪስቲያን ሞስኬራ የመጀመሪያ ተመራጭ እንዲሆን ያደርገዋል። በ2022-23 የውድድር ዘመን ገና ከውሰት የተመለሰበት ጊዜ እንደነበር የምናውቀው ነውና በወቅቱ ተደራራቢ ጨዋታዎች፣ በእያንዳንዱ ጨዋታ ገብርኤል ማጋሊሽ ዊሊያም ሳሊባ፣ ገብርኤል ማጋሊሽ ዊሊያም ሳሊባ አይነት ጥምረት ነበር በአርሰናል በኩል የነበረው። ያ ደግሞ በወሳኝ የውድድር ምዕራፍ ላይ ተጫዋቹ ጉዳት ደርሶበት ከሜዳ እንዲርቅ አርሰናልም ዋንጫ እንዲያጣ ምክንያት ሆኗል። ይሄ ሁሉንም የሚያስማማ እውነታ ነው። እንግዲህ ከቡካዮ ሳካና ከገብርኤል ማርቲኔሊ ጋር ነው በ2023 አዲስ ኮንትራት የተፈራረመው። እስከ 2027 ድረስ የሚያቆየውን አዲስ ኮንትራት ቡካዮ ሳካ ይቀጥላል ተብሎ ይጠበቃል። በቀጣዮቹ ሳምንታት የምንሰማው አዲስ ዜና እንደሚሆን ብዙዎች ግምታቸውን እያስቀመጡ ይገኛሉ። ስለዚህ ቀሪ የ2 ዓመት ኮንትራት እያለው አዲስ ኮንትራት አቅርቦለት አርሰናል ተጫዋቹን በቡድኑ እንዲቆይ አድርጎታል። የበለጠ አንድ የተከላካይ ስፍራ ተጫዋች በምን አይነት መልኩ ትልቅ ደረጃ መድረስ ይችላል? ገብርኤል ዊሊያም ሳሊባ የትክክል ማሳያ ነው። እንግዲህ በኒስና ኦሎምፒክ ደ ማርሴይ በነበረው ቆይታ የበለጠ ውጤታማ ሆኗል። ወደዛ መሄዱ የጠቀመው ነገር አለ። በፈረንሳይ ሊግ የአጥቂ ስፍራ ተጫዋቾች በጣም ግዙፎች፣ አግሬሲቮች ናቸው። የዘርግንዳቸው ከአፍሪካ የሚመዘዝ ነውና በተወሰነ መልኩ ከጉልበት ጋር ዱዌል በአንድ ለአንድ ግንኙነት ከዛ ጋር በተገናኘ ከሊጉ ጋር ተመሳሳይነት አለው ከእንግሊዝ ፕሪሚየር ሊግ ጋር። የጀርመን ቡንደስሊጋ ከኢንቴንሲቲ ጋር በተገናኘ የፈረንሳይ ሊጋ ደግሞ በዱዌል በአንድ ለአንድ ግንኙነት በጣም ጉልበተኛ ተጫዋቾችን የያዘ ሊግ ከመሆኑ አንጻር እዛ የበለጠ በአካላዊ ፍልሚያ ጎልብቶ እንዲመጣ እድል ሰጥቶታል። በሊጉም በዚህ ረገድ በእንግሊዝ ፕሪሚየር ሊግ እጅግ በጣም ጥሩ ኳሊቲ አሳይቷል። ተርኒንግ ፖይንት በዚህ ረገድ በውሰት ተሰጥቶ ያሳለፈው ጊዜ ነው። ምናልባት ማጠቃለያ እናንሳ ስለ ዊሊያም ሳሊባ አዲስ ኮንትራት። ብዙ ነገር ነካክተነዋል። ማርክ ግን ለወጣት ተጫዋቾች በሙሉ ተጠባባቂ ሆኖ ወንበር ላይ ጊዜ ከማጥፋት ይልቅ በውሰት ሰጥቶ የሚጫወቱበትን እድል መስጠት የበለጠ ወደ ተሻለ ቦታ እንዲደርሱ ትልቅ እድል ይሰጣል። ይሄ ዊሊያም ሳሊባ ጥሩ ማሳያ ነው ብዬ ነው ማስ በፈረንሳይ ሊጋ እንዳልከው ወጣት የሆኑ እና አግሬሲቭ የሆኑ አጥቂዎች በተደጋጋሚ ጊዜ ይገጥሙታል እና ያ የበለጠ አንቅቶታል። በዛ ላይ በየሳምንቱ የመሰለፍ እድል አግኝቷል። የኦሎምፒክ ደ ማርሴይ ቁልፍ ተጫዋች መሆን ችሎ ነበር ማለት የደጋፊዎችም ፍላጎት ነበረ። የደጋፊዎችም ጩኸት በዚህ ረገድ ያነቀዋል። በትክክል እንዲቀጥል ፍላጎት ነበር በኦሎምፒክ ማርሴይ በኩል አንድ አመት እንደገና እንትኑን የውሰት ጊዜውን እንዲያራዝም፣ ምክንያቱም የሚሰጠው አገልግሎት በጣም የላቀ ነበርና አርሰናል ግን በደንብ የተረዱት ይመስለኛል። ብዙ ተከታትለውታል። ውሰት መስጠት ብቻ ሳይሆን እድገቱንም እየተከታተሉ ነው። እድገቱ የት እየደረሰ ነው የሚለውን ነገር በቅርበት ሲከታተሉ ነበር ይህንን ተጫዋችና በትክክል አሁን በአርሰናል ሌቭል እና በእንግሊዝ ፕሪሚየር ሊግ ለመጫወት የሚያበቃ እድገት ስላዩበት ነው እንደገና የኮንትራት ውሉን ለማራዘም ፈቃደኛ ያልሆኑት። እንደመጣ ተጽዕኖ በደንብ ተመልክተነዋልና
ወጣት ተጫዋቾች የበለጠ ወንበር ላይ ከሚቀመጡ በውሰት ተሰጥተው የሚጫወቱበት እድል ቢያገኙ የዊሊያም ሳሊባ አይነት መንገድ የሚከተሉ ክለቦች ውጤታማ የሚሆኑ ይመስለኛል። እንግዲህ የውሰት ጊዜውን አጠናቆ ወደ አርሰናል ከተመለሰ በኋላ የሚካኤል አርቴታ ቡድን ለሶስተኛ ተከታታይ ዓመት በሻምፒየንስ ሊግ ተሳታፊ ሆኗል። በእያንዳንዱ የውድድር ዘመን 2022-23 2023-24 እና 2024-25 በሊጉ ሁለተኛ ደረጃን ይዞ በመፈጸሙ ምክንያት በሻምፒየንስ ሊግ በተከታታይ ተሳታፊ ሆኗል። ከዛ በፊት 7 ዓመት በሻምፒየንስ ሊግ ተሳታፊ መሆን እንዳልቻለ ብዙዎች የሚያስታውሱት እውነታ ነው። እናንተ ስንት ላላችሁ የተከበራችሁ አድማጮቻችን፣ የዊሊያም ሳሊባ አዲስ ኮንትራት በአርሰናል ለመፈራረም ከስምምነት ላይ መድረስ ለቡድኑ ምን ይዞ ይመጣል? እናንተ ማሳብ አስተያየት ልታደርሱ ትችላላችሁ። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አዳዲስ መረጃዎችን በየቀን ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን። በድጋሚ መልካም በዓል እንላለን።